ለንግድ ሱቅ ፈላጊዎች በሙሉ በድርጅቱ ተይዘው የቆዩትን የንግድ ሱቆች ለሽያጭ አቅርበናል። በአንድ ዓመት ውስጥ ጥንቅቅ አድርገን በፉል ፊኒሽድ የምናስረክባቸውን የንግድ ሱቆች በታላቋ የንግድ ማዕከል መሃል መርካቶ ተክለ ሃይማኖት ላይ በኔት ኤሪያ ብቻ ለሽያጭ አቅርበናል። ከ11 እስከ 32 ካሬ ድረስ ከ2 ሚሊዮን ብር ጠቅላላ ክፍያ ጀምሮ ከግራውንድ ፍሎር እስከ መረጡት የፍሎር አማራጭ ያገኛሉ። በተጨማሪም ለመኖሪያ ቤት ፈላጊዎች በፒያሳና በቅርቡ በካሳንቺስ ላይ ለሽያጭ ይፋ በሚሆነው ሳይታችን ቀድሞ በመመዝገብ የቅናሹ ተጠቃሚ መሆን ይችላሉ። ለበለጠ መረጃ በ0980 495176 ላይ ይደውሉ። ሜሪት ፕሮፐርቲስ። ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ነሐሴ 4 2018 ዓ.ም አስመራ የሚገኘውም ኤምባሲ የአሜሪካው ጉዳይ ፈጻሚ ቀጠሮ ለማነጋገር ቀጠሮ ጠይቀው በኤርትራ በኩል ምላሽ አላገኙም። በኢትዮጵያ መንግስት በኩል ደግሞ የኢትዮጵያ ግዛት ተጥሷል የሚለውን መልእክት ለዓለም አቀፉ ማህበረሰብ አድርሷል። ከዚህ በኋላ የሚሆነውን ነገር እንግዲህ ሁላችንም በጋራ የምናየው ይሆናል። ሁሌም ኤርትራ ታንኮቿን ታጣቂዎቿን ወደ ኢትዮጵያ ግዛት ማስገባት ማለት ምንም ጥያቄ ውስጥ በማይገባ መንገድ የኢትዮጵያ መንግስት ወረራ ተፈጽሞበታል። ሉዓላዊነቱ ተደፍሯል። የመጀመሪያ ምኞቴ በሰላም አልቆ ኢትዮጵያ የራሷን የውስጥ ጉዳይ እንድትጨርስ መተው፣ በሌላም በኩል አሻፈረኝ ከተባለ ያው ኤርትራ ውስጥ መንግስት መፍረሱ ጥያቄ ውስጥ የሚገባ ነገር አይደለም። ሻዕቢያም ቢቀናው ኢትዮጵያ ውስጥ መንግስት ብቻ ሳይሆን ሀገር እንደሚያፈርስ ቅንጣት ታክል አልጠራጠርም። ዶክተር ቴዎድሮስ ያላቸውን ዓለም አቀፍ መድረክ ተጠቅመው ያንን ከወዲሁ ለማንቀሳቀስ የጽምዶ የዲፕሎማሲው ክንፍ መሪ ሆነዋል ማለት ነው እንጂ ኃላፊነት የሚሰማው ሰው ተፋላሚዎች ባሉበት ሌላው ቀርቶ እንደው አልደራደርም የሚለው መንግስት አቋሚ መንግስት እንኳን ቢሆን ለመሸምገል የሚጠርሰው ሁላችሁም ተነጋገሩ፣ የመጀመሪያ ተነጋገሩ፣ ተወያዩ ነው የሚባለው። So this hotel do have a Wi-Fi, but we are in Eritrea, so internet Wi-Fi means almost non-existent. በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ከሳምንት በፊት ሐምሌ 25 2026 በሽረሌና የተካሄደው ውጊያ ተከትሎ በኤርትራ መንግስት በኩል ያሉ እንቅስቃሴዎችን በተመለከተ የኢትዮጵያ መንግስት ለዓለም አቀፉ ማህበረሰብ በተለይም ለአሜሪካና ለአውሮፓ ህብረት ሁኔታውን ማሳወቁን የዲፕሎማቲክ ምንጮች ገለጹ። በመልእክቱም የኢትዮጵያ መንግስት የሀገሩን ሉዓላዊነት የማስከበር ኃላፊነት እንዳለበት ማስገንዘቡም ተመልክቷል። በሌላም በኩል በአሜሪካና ኤርትራ መካከል ያለውን ግንኙነት ለማሻሻል የተደረጉ ጥረቶች ይበልጥ እየተዘጉ መምጣታቸውም ተሰምቷል። በዚህ ረገድ በኤርትራ የሚገኘው የአሜሪካ ሚሽን ባለፈው ሳምንት ያደረገው ጥረት ምላሽ አለማግኘቱን መረዳት ተችሏል። የኢትዮጵያ የሀገር መከላከያ ሰራዊት ከህወሓት ኃይሎች ጋር ቅዳሜ ሐምሌ 25 2018 በሽረሌና ያደረገውን ውጊያ ተከትሎ የኤርትራ ወታደራዊና ሲቪል መሪዎች በማግስቱ እሑድ ሐምሌ 26 2018 ያለ ኢትዮጵያ መንግስት እውቅና በኢትዮጵያ ግዛት ትግራይ ክልል ዛላምበሳ ከተማ መታየታቸውን በቪዲዮ መሰራጨቱ ይታወሳል። የኤርትራ መንግስት ከዚህም በተጨማሪ ባለፈው ሳምንት ሐሙስ ሐምሌ 30 2018 ታንክን ጨምሮ ከባድ መሳሪያዎችን ኢትዮጵያ ግዛት ማስገባቱን ጀነራል ባጫ ደበሌ በሆርን ሪቪው መጽሔት ላይ ባሰፈረው ጽሑፍ ግልጽ ማድረጋቸውም አይዘነጋም። ከሸረሪና ውጊያ በኋላ በኤርትራ በኩል እየጎሉ የመጡ እንቅስቃሴዎችን ተከትሎ የኢትዮጵያ መንግስት ሁኔታውን ለዓለም አቀፉ ማህበረሰብ ማሳወቁን፣ ይህም የሀገሪቱን ሉዓላዊነት የማስጠበቅ መብቱን ሊጠቀምበት እንደሚችል ማስገንዘቡንም ከዲፕሎማቲክ ምንጮች ከተገኙ መረጃዎች መረዳት ተችሏል።
በተለይም ለአሜሪካና ለአውሮፓ ህብረት እንዳሳወቀ የተገለጸው ይህ መልእክት ለሚመለከታቸው ወገኖች የተላከው ባለፈው ሐሙስ መሆኑንም መረዳት ተችሏል። በሌላም በኩል በአሜሪካና በኤርትራ መካከል ግንኙነት ለማሻሻል የተደረጉ ጥረቶች አሁንም ሳይሳኩ ቀጥለዋል። በአስመራ የሚገኘው የአሜሪካ ሚሽን ከኤርትራ ባለስልጣናት ጋር ለመነጋገር ባለፈው ረቡዕ ጠይቆም እስከ ሳምንቱ መጨረሻ ምላሽ እንዳልተሰጠውም ከዲፕሎማቲክ ምንጮች መረዳት ተችሏል። አሜሪካ ግንኙነቷን ለማሻሻል የምታደርገውን ጥረት በተመለከተ በኤርትራ በኩል የሚገፋበት ወይንም ተቀባይነት የማያገኝበት ምክንያት እስካሁን በይፋ የታወቀ ነገር የለም። የኢትዮጵያ ሀገር መከላከያ ሰራዊት ከህወሓት ኃይሎች ጋር ሐምሌ 5 2018 ሸረሪና ላይ ባደረገው ውጊያ በአካባቢው የነበረውን የህወሓት ኃይሎች በመምታት ሸረሪናን መቆጣጠሩንና ከ100 በላይ ታጣቂዎች መማረካቸውን ከመከላከያ ምንጮች መረዳት የተቻለ ሲሆን አየር መቃወሚያና ሞርተርን ጨምሮ የጦር መሳሪያዎችና ተሽከርካሪዎችም ተማርከዋል። ከዚህም በተጨማሪ ተቀብረው የተከማቹ ጥይቶችን በቁጥጥር ስር ውለዋል። ከውጊያው የሸሹ 15 የህወሓት ታጣቂዎች አስክሬን ሴቲት ወንዝ ውስጥ መገኘቱን ኤኤፍፒ መዘገቡ ሲታወስ የሸሹ ታጣቂዎችና ቁስለኞች ደግሞ ከስደተኞች ጋር ተቀላቅለው ሱዳን መግባታቸውን ኤኤፍፒ በተመሳሳይ ዘግቧል። ከዚህ የሸረሪና ውጊያና ህወሓት ላይ ከደረሰው ከፍተኛ ሽንፈት በኋላ የኤርትራ መንግስት እንቅስቃሴውን ማጠናከሩና የድብቅ እርምጃዎቹን ጭምር በአደባባይ መገለጣቸው የኢትዮጵያና ኤርትራን ጦርነት የማስከተሉ አደጋ የብዙዎች ስጋት ሆነው ቀጥሏል። በሌላም በኩል የህወሓት ኃይሎች በራያ ግንባር ኃይላቸውን እያሰባሰቡና እየተንቀሳቀሱ መሆናቸውን የጀርመኑ ዲደብሊው በእንግሊዝኛ መርሃ ግብሮች ጭምር ባለፈው ሳምንት መዘገቡ ይታወሳል። የህወሓት ዝግጅትና የኤርትራ ጣልቃ ገብነት እየጨመረ መምጣቱ እየተገለጸ በሚገኝበት በአሁኑ ወቅት የኢትዮጵያ የሀገር መከላከያ ሰራዊት ዛሬ ማለዳ በራያ ግንባር በሰነዘረው የድሮን ጥቃት በጥቃቱ አርሚ 26 የተባለው ታጣቂ ቡድን በርካታ አባላት መገደላቸውንና መቁሰላቸውንም መረዳት ተችሏል። ክቡራን ተመልካቾቻችን በኢትዮጵያ ወቅታዊ ጉዳይ በተለይም የኢትዮጵያ ሀገራዊ ምክክር ኮሚሽን እያካሄደ ባለው መርሃ ግብር ዙሪያ ከእንግዳ ጋር ዛሬ ከሰዓት በኋላ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት በዋሽንግተን ዲሲ ሰዓት አቆጣጠር 3 ፒኤም ላይ ከህግ ባለሙያ ጋር ውይይት እንደሚኖረን ከወዲሁ ለማስተዋወስ ነው። በወቅቱ በ571 531 5892 በመደወል መሳተፍ የምትችሉ መሆኑን ከወዲሁ እገልጻለሁ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ Eritrea makes me a little bit nervous for several reasons, and because this country is one of the most secretive countries in the world, but especially in Africa, and there are interesting facts about the country. One is that there's almost non-existent internet in the country, which means while I will be in the country in the next few days, I will have almost zero internet connection. ክቡራን ተመልካቾቻችን በዓለም ላይ 82 ሀገራትን ጎብኝቻለሁ። በዓለም ላይ ኢንተርኔት የሌላትና ሚስጥራዊት የሆነች ሀገር ልጎበኝ አሁን እየተጓዝኩ ነው በሚል ጅዳ ላይ በኤርፖርት ላይ በመሆን ቪዲዮ ቀርጾ ያስተላለፈ የአዘርባይጃን ዜጋም በትናንትናው ዕለት ኤርትራ አስመራ ቆይታውን በተመለከተ ቪዲዮ አሰራጭቶ ተመልክተናል። ከጅዳ ከመነሳቱ በፊት በተወሰነ ደረጃ ስጋቱን ጭምር ያንጸባረቀበት ነው። ነፃ ሚዲያ የለም፣ ነፃ የፖለቲካ እንቅስቃሴ የለም፣ ኢንተርኔት የለም፣ ሁሉ ነገር ዝግ የሆነበት ከነፃነት ጊዜ ጀምሮ ደግሞ ሌላ መሪ ማታቅ ሀገር ኤርትራ የምትባል ወደ እሷ ዋና ከተማ እየተጓዝኩ ነው በሚል ከጅዳ ኤርፖርት ተነስቶ ወደ አስመራ ያደረገውን ጉዞ ከአስመራ ያረፈበትን ሆቴልና ከተማውን በተወሰነ ደረጃ አስቃኝቷል። The leader and the president of the country has never been changed since the independence. Since 1993, they have the same president in power, and that also shows that there is no opposition party, there is no freedom of speech, there is no freedom of news, and everything is basically controlled by the government. And ምናልባት ቪዲዮ ላይ የሰው ሊመሰክረው ይችላል። ጠዋት ግለሰቡ ጠዋት ወደ 1 ሰዓት በኢትዮጵያ ማለት
በዚህ ሀገር አቆጣጠር በውጭ አቆጣጠር 7 AM የሚባለው አካባቢ ግለሰቡ በከተማዋ ላይ ሲንቀሳቀስ ምንም አይነት እንቅስቃሴ የለም ማለት ይቻላል። ዋና ከተማ ፒያሳ የሚባለው አካባቢ ነው የሚንቀሳቀሰው። 7 ማለት በኢትዮጵያ 1 ሰዓት ዝም ብዬ አዲስ አበባ ፒያሳን አሰብኩት፣ አዲስ አበባ ቦሌን ምናምን አካባቢ አሰብኩት። አዲስ አበባ የትኛውንም አቅጣጫ አስቡት። ከጠዋቱ 1 ሰዓት ማለት ትርምስ ያለበት ማለት ነው። የመኪና እንቅስቃሴ ምኑ ነገር በከፍተኛ ደረጃ የሚንቀሳቀስበት ማለት ነው። እና ከተማ ውስጥ ያለው ጸጥታ አስገራሚ ነው። ደጋግሞ እንደሚለው ደግሞ የከተማው ንጽህናም ይገርማል። ያረጀ ከተማ ግን ንጹህ ከተማ በደንብ ይጸዳል። እርግጥ በደርግ ጊዜም ከተማው እንደዛ ነው ይላሉ እዛ የሚያውቁ ሰዎች። አስመራ ከተማ ሁሌም ንጽህናዋ የሚጠበቅ ከተማ ነች ነው። እንግዲህ ኢንተርኔት የሌለባት፣ ነፃ ሚዲያ የሌለባት፣ ሁሉ ነገር ወደ ተዘጋጋባት ሀገር ሲሄድ ሆቴሉን አየነው፣ ከተማውን ተመለከትን። ኤርትራ ነፃ ስትወጣ ሲንጋፖር ትሆናለች ተብላ በዛ ብዙ የተቀነቀነባት ሀገር ደርግ ጥሎ ሲወጣ የነበሩ ህንፃዎች ባሉበት የቆሙበት ነው። እድሳትን በአብዛኛው አይታይም። የሰዎች እንቅስቃሴ በአብዛኛው የለም። በጣም የተዳከመ ሁኔታ ይታያል። ያ ከተማ በጣም ዘመናዊ ሆኖ በጣሊያኖች የተሰራ ከተማ ነው። ያን ከተማ ማሳመርና ማስዋብ ብዙ ወጪ የሚጠይቅ ነገር አይደለም። እርግጥ ነው አዳዲስ ግንባታዎች ምናምን ማድረግ የሚቻል አይመስለኝም። አንዳንዶቹ እንደ ታሪካዊ ቅርስ የሚያዙ ቦታዎች ናቸው። ግን ያንን ነው፣ ህንፃው በደንብ የተሰራ ነው። ያንን እንኳን ጠብቆ መቀጠል ያልተቻለበት፣ የሰዎች እንቅስቃሴ የሌለበት፣ በአጠቃላይ ኤርትራ ወደ የተወረረች ከተማ፣ አስመራ የተወረረች ከተማ የምትመስልበት ሁኔታ በጠዋቱ አሳይቶናል። እንግዲህ ከዛ በኋላ በጉዞ ምናምን ላይ ሰዓታት ወስዷል። በነዛ ጊዜዎች ሁሉ እንቅስቃሴ የለም። ተሽከርካሪ የሚባል በአብዛኛው የለም ማለት ይቻላል። ከተማ ውስጥ የቆሙ መኪኖች ይታያሉ። እሱ ደጋግሞ የሚገልጸው ነገር በነዳጅ እጥረት የነዳጅ ዋጋ በመሰቀሉ መኪኖች እንትን አይሉም፣ በሳይክል ነው የሚንቀሳቀሱት የሚል ነገር ያነሳል። መኪና የለም አይደለም። መኪኖች ከተማውን የሚመጥኑ ቁጥራቸውም ደረጃቸውም በዛ ደረጃ አይደሉም። በእርግጥ ከተማው እንትኑ ቲክቶክ ማለት ነው ዩቲዩበሩ እንደሚለው 50-60 ዓመት ወደኋላ የተመለስኩ ይመስለኛል ይላል። ይሄ ሁሉ ነፃነት ተብሎ 30 ዓመት ውጊያ ተካሂዶ ከውጊያው በኋላ ነፃነት ተገኘ ተብሎ ኤርትራ ውስጥ ኤርትራውያን ያገኙት ነፃነት የደከመ ከተማ፣ ሰዎች ሀገራቸውን በገፍ ጥለው የሚወጡበት፣ ወጣት የሌለበት ሀገር፣ ኢኮኖሚው ሽባ የሆነ ሀገር፣ 82 ሀገር ጎብኝቼ ያለው ኢንተርኔት የሌለበት ሀገር የለም የሚል ሰው ሲጎበኘው ያለ ኢንተርኔት ሲንቀሳቀስ፣ ከዚህ ቀደም ዮዴ ማያ የሚባለውም የዚህ የጋናውም ዜጋ በመገረም እንደ አንድ ትንግርት የሚያወራው ያለ ኢንተርኔት ከተማ ውስጥ እየተንቀሳቀስኩ ነው ሲል ነበር። ከተማ አስመራን ጎብኝቶ ይሄም ያረፈበት ሆቴል ትልቅ ሆቴል ነው ማለት ነው። ኢንተርኔት አለው አለ። ግን ማድረግ የቻልኩት አስመራ በደህና መግባቴን ለባለቤቴ አንድ ኢሜል ብቻ ነው መጻፍ የቻልኩት አለ። So this hotel do have a Wi-Fi, but we are in Eritrea, so internet Wi-Fi means almost non-existent. So I'm just glad that I actually managed to send at least one email, so they can know, my family and my wife can know that I'm safe and sound. But that's all about it. በዚህ ዘመን ኢንተርኔት የሌለበት ሀገር ማለት ምን ማለት ነው? በዚህ ዘመን ኢንተርኔት ማለት ለኤርትራ ወጣቶች ምን ማለት ነው?
ከዓለም ጋር የሚተዋወቁበት፣ ሀብት የሚሰበስቡበት፣ ዓለምን የሚበረብሩበት ትልቁ መሳሪያ ነበር። ግን በቋሚነት ሳዋ ምናምን የሚባል ነገር ውስጥ እዛ እየዳከሩ እነዚህ ወጣቶች የ30 ዓመቱ ጦርነት የበለጠ አሁን ቆም ብሎ ሰዎች ከስሜት ከምናምን ውጭ ሆነው ከአካባቢ ስሜት ይሄ ደግሞ ምንድነው አንዳንዴ የከተማውን ማማር የጣሊያን እጅ ስራ ውጤት መሆኑንም መቀበሉ አንዳንዴ ጥሩ ነው። የበላይና በታች የሚያደርግ በባዕዳን እጅ የተሰራ ነገር ሳይሆን አንተ የራስህ የልፋት ውጤት የአንተ ተግባር ምናምን መሆን ያለበት። አንዳንዴ እንደዚህ አይነት በሽታ የሚያማቸው ሰዎች ስላሉ ያ ብዙ የሚጠቅም ነገር አይደለም። ያንንም ዛሬ ኢትዮጵያ ውስጥ የሚታየውን ነገር ያየ ሰው ኤርትራ ውስጥ ይህን የመሰለ ዘመናዊ ከተማ ቢሰራበት ኖሮ ምን ያህል ተአምር መሆን ይችል ነበር። ሲንጋፖር እናደርጋታለን የተባለችው ኤርትራ ለምን እንዲህ አይነት መቀመቅ ውስጥ ገባች? ለምን ዜጎች ሀገራቸውን እየጠለሉ በቋሚነት የሚሰደዱባት ሆነች? ምንድን ነው እዚያ ዙሪት ውስጥ ይችን ሀገር እንድትማቀቅ ያደረጋት? ይሄ አንዳንዶች የሚያወሩት ተረት አለ። እሱን ከዚህ ቀደም አንስቼዋለሁ። ኢትዮጵያ ውስጥ የልማት የምናምን ነገር ሲታይ ይሄ በኩርፊያና በቁጣ ውስጥ ያለው የኢትዮጵያ ተቃዋሚ ብቻ አይደለም። የሻዕቢያ ደጋፊዎችም እዛ ካምፕ ውስጥ ይገቡና መጀመሪያ ሁሉም በጋራ አንድ መስመር ላይ መጥተው የሚሉት ነገር ምን ነበር? ብልጭልጭ ነበር። ብልጭልጭ አለመሆኑ በዝናብም በምንም እንደማይሆን ከተረጋገጠ በኋላ ደግሞ ሰው እየራበው በልቶ ማደር እየቸገረው የሚል እሷን ነገር እነሱም በጋራ ያውለበልቧታል። ለእነዚህ ሰዎች ችግሮች ኢትዮጵያ ውስጥ የሉም ብሎ ማንም በድፍረት ሊናገር የሚችል ጠቅላይ ሚኒስትር አብይ የማይናገሩ ማንም አይናገርም። ግን በእርግጠኝነት ህወሓት ጥሏት የሄደችው ኢትዮጵያ በጉርሻ የሚሸጥባት ሀገር ነበረች። ደጋግሜ ነው ይህችን አጽንኦት መስጠት። ሰዎች ጎዳና ላይ ወድቀው ምግብ ይለምኑ ነበር። ሰዎች ዛሬ የተቋቋሙ ምግብ ማዕከላት አሉ፣ ሄደው ይበላሉ። ጎዳና ላይ ወድቆ የሚለምን ወይ ደግሞ ሌላ ሳንቲም ለማግኘት ካልሆነ ተርቦ መለመን የለበትም ተብሎ ምግብ ማዕከላት ተቋቁመው ሰዎች እየበሉ ነው። ስለዚህ ጉርሻ የሚሸጥባትን ሀገር ጥለው የሄዱ ሰዎች ዛሬ በድፍረት ኢትዮጵያ ስለ ኑሮ ውድነት ያወራሉ። የሻዕቢያ ደጋፊዎችም ይሄንን ሲያወሩ ቆም ብለው ማየት ራስን መገምገም ያስፈልጋል። ማፈርም ይገባል። ከኢትዮጵያ ጋር የማይሆን ንጽጽር ውስጥ ራስን ማስገባት ተገቢ ጥያቄ ካለ ከኢትዮጵያ መንግስት ጋር ወይ ደግሞ ከኢትዮጵያ ጋር የምትወዛገቡበት ነገር ካለ ይሄ ነው ብሎ ማንሳት ነው። ኢትዮጵያ ውስጥ የሚታየው ተአምር ነው። ኢትዮጵያ ውስጥ እየታየ ያለው ኢትዮጵያ ምን ያህል እንደተዘረፈች ድሮ ዳታ እየተናገርን የምንገልጽ ሰዎች ነበር። ኖት ለመናገር ኢትዮጵያ ሰዎች ትንሽ መንገድ አይተው ትንሽ ህንፃ አይተው ልማት አለ ይሉ ነበር። ከኤርትራ አንጻር ልማት ነበር። ከኤርትራ አንጻርም ስል ኤርትራ ውስጥ ኢትዮጵያ ውስጥ የሚገባው ገንዘብ እየገባ አልነበረም። እሱ ደግሞ ጥያቄ ውስጥ የሚገባ አይደለም። ስለዚህ ኢትዮጵያ ውስጥ ላለፉት 8 ዓመታት ተአምር በሚባል ነገር ስራዎች እየተሰሩ ነው። ያ የሚገልጸው ነገር ምንድነው? ከዚህ ቀደም ደጋግሜ የምለው ነው። ኢትዮጵያ ውስጥ ልማት ከኢትዮጵያ ከምታገኘው ሀብት አንጻር ልማት እየተሰራ አይደለም እየተዘረፍን ነው ብዬ ስከራከር በወቅቱ የሚሞግቱኝ ሰዎች ነበሩ። ይሄው እየተሰራ አይደለም የሚሉ። ዛሬ ግን እነሱ ናቸው ይሄንን አይተው ያኔ ስትል የነበረው ትክክል ነው፣ በዚህ በአጭር ጊዜ ውስጥ ይሄ መስራት ከተቻለ እነዚህ ሰዎች ዘርፈውናል ሳይሆን ካዝናችንን ገልብጠዋል የሚለው ይገልጸዋል እስከ ማለት ይሄዳሉ። እና ኢትዮጵያ ውስጥ
ሌላ ጥያቄ፣ ፖለቲካ ጥያቄ፣ ሌላ ምናምን ጥያቄ ካለ እሱን ማንሳት እንጂ ኢትዮጵያ ባለ ኢኮኖሚ እንቅስቃሴ፣ ኢትዮጵያ ውስጥ ባለ ኑሮ ሁኔታ የትኛውም ቲፒኤልኤፍ የሚሆን የትኛውም አማጺ፣ በሌላም በኩል ደግሞ የሻዕቢያ ደጋፊዎችም አላስፈላጊ ንጽጽር ውስጥ ራስን ማስገባት አይጠቅምም። ሌላው የሚጨምሩት ነገር የኤርትራ ኢኮኖሚ ጠንካራ ነው የሚል መከራከሪያ ያቀርባሉ። እንዴት ሆኖ ጠንካራ ይሆናል? ሰው በአይኑ የሚያየውን ነገር እያየ እንዴት ጠንካራ ነው ብሎ ሊከራከር ይችላል? መከራከሪያቸው ናቅፋ የኢትዮጵያ ብር በ150 ሲመነዘር ናቅፋ በ15 ነው የሚመነዘረው። የጃፓን የን ጃፓን በዓለም በኢኮኖሚ 4ኛ ላይ የምትገኝ ሀገር ነች። የጃፓን የን በአሜሪካ 160 ምናምን የን ነው የሚመነዘረው እና ኤርትራ ከጃፓን በኢኮኖሚ በለጠች ማለት ነው። አንዳንድ ጉዳዮችን ዝም ብሎ ለኢኮኖሚስቶቹ መተው ነው። ኢኮኖሚስት ያልሆን ነው ደግሞ ዝም ብለን የምናየውን ነገር ገጣጥመን ስናይ ችግሩ ፈጦ በአደባባይ የሚታይ ነገር ነው። ሲንጋፖር ሆናለሁ ብላ ሄደችው ኤርትራ ለምን እዚህ ሁኔታ ውስጥ ወደቀች? ምንድን ነው እዚህ ሁኔታ ውስጥ እንድትገባ ያደረጋት? ባልተቋረጠ ወታደራዊ ምልመላ፣ ሰዎች ሌላው ቀርቶ ሰርግ ለመሰረግ የመንግስት ፍቃድ የሚጠይቁባት ሀገር፣ ቤተሰብ ለመጠየቅ የሄደ ሰው የሚታሰርባት ሀገር ለምን ሆነች? አብረው ትግል አድርገው እስከ ነጻነት ድረስ የመጡ ከፍተኛ የሀገሪቱ ወታደራዊና ሲቪል መሪዎች የፖለቲካ ልዩነት ሰዎችን ከፖለቲካ ሂደቱ ያስወጣቸዋል አውቃለሁ። ካልተስማማ ከሂደቱ መውጣት አለበት። ነገር ግን ወንጀል ቢኖርም በፍርድ ቤት ተጠያቂነትን ማረጋገጥ ሲገባ እነዚህ ሰዎች ከ25 ዓመታት በላይ የት እንዳሉ የማይታወቁበት ሁኔታ፣ አንዳንዶቹ እስር ቤት እየሞቱ አንዳንዶቹ እስር ቤት አይናቸው እየጠፋ ጠባቂያቸው የነበረ አልጀዚራ ላይ ያወጣውን ሪፖርት ከዚህ ቀደም ዘግቤዋለሁ። የውጭ ጉዳይ ሚኒስትር የነበሩት አቶ ኃይሌ ወልደትንሳኤ እሳቸውን አንድ አይናቸው ጠፍቷል አሉ። እስር ቤት ውስጥ ሆነው ማለት ነው። ይህ ሁሉ ለምንድን ነው? የኤርትራ መንግስት ደጋፊዎች ራሳቸው መጠየቅ ያለባቸው ነገር ነው። የሆነ ወቅት ላይ ህወሓትን የሚባል ምክንያት ይሰጥ ነበር። ጦርነቱ ከዛ ምናምን በኋላ ባለው ነገር የህወሓትን ባህሪ ሲታይ እርግጥም ያ ሁኔታ ሊሆን ይችላሉ የሚል ጥርጣሬዎች ነበሩ። ግን ህወሓት ከሄደም በኋላ ከዓለም የተገለለች ሀገር ወደ ዓለም መድረክ ከተመለሰች በኋላ ወደ ዓለም መድረክ ከመለሳት መንግስትና መሪ ጋር ወደ ውዝግብ ውስጥ ስትገባ ምንድን የቱ ጋር ነው ክፍተት የተፈጠረው? ኤርትራ ውስጥ ያለው ሲንጋፖር የመሆን ህልም የትኛው የት ጋር ነው ችግር የተፈጠረበት? ከህወሓት ጋር ካልተስማማ፣ ከጠቅላይ ሚኒስትር አብይ መንግስትም ጋር ካልተስማማ የኤርትራ መንግስት ከማን ጋር ይስማማል? በስጋት ውስጥ ሆኖ ብሔራዊ ውትድርና በቋሚነት ሲያደርግ መኖሩ ሲነገር ነበር። ያ ስጋት ሲገለጽ የነበረው ከህወሓት ጋር በተያያዘ ነው። ህወሓት ከማዕከላዊ መንግስት ለቀቀ፣ መልሶ ማዕከላዊ መንግስቱን ለመቆጣጠር የሚያደርገው ጥረት ተመቶ መከነ። ከዛ በኋላ ህይወት ኖሮት እግር አውጥቶ ሊራመድ የሚችልበት እድል እዛ ጋ ያበቃ ነበር። አሁን ሊመረኮዝ የሚፈልገው ኤርትራ ላይ ነው። የፕሪቶሪያ ሰላም ስምምነት ኢትዮጵያ ውስጥ ሰላምን ለማረጋገጥ ትልቅ መውጫ መንገድ ነው ለኢትዮጵያ። እንደ ኢትዮጵያዊ ለሚያስብ ትግራይ ውስጥ ከፕሪቶሪያ ሰላም ስምምነት በኋላ የተገኘውን ውጤት የቀደመውን ጦርነት ሁሉ በዛ ጦርነት ሳቢያ ህብረተሰቡ ላይ ያደረው ቅሬታ ያደረው ብዙ ነገሮች
እውነታዎችን ለማየት ብዙ ነገሮችን ለመገምገም ነፃ አውጪዎቹ ወይ ደግሞ የመብት ተሟጋቾች የሚባሉት ቲፒኤልኤፎች የሞት ነጋዴዎች መሆናቸውን በደንብ ህብረተሰቡ መረዳት የቻለበት ሁኔታ የፈጠረ ከአሜሪካ ሄዶ ለህወሓት ወይ ደግሞ ለትግራይ ዋጋለሁ ሲል የነበረ ሰው የነበረባት ክልል ዛሬ ለህወሓት አልሞትም በሚል በሰልፍ ወደ አዲስ አበባ ነው ሌሎች የኢትዮጵያ ከተሞች ወይ ደግሞ ሀገራቸው ክፍሎች እየሄዱ ነው። ስለዚህ ፕሪቶሪያ በዚህ መንገድ ስኬታማ ነበር፣ ውጤታማ ነበር። ምክንያት ወይ ደግሞ ስጋት ተደርጎ ሲገለጽ የነበረው ህወሓት ነው። ህወሓት በዚህ መጠን ከመካነ በኋላ የኤርትራ መንግስት እንደገና ከኢትዮጵያ ፌዴራል መንግስት ጋር ለምንድን ነው ተመሳሳይ ነገር ውስጥ የሚገባው? ሰዎች የፖለቲካ ልዩነት ይኖራል፣ በብዙ ነገር ላተስማማ ትችላለህ። ነገር ግን ሰጥቶ በመቀበል ብዙ ነገሮችን መፍታት የሚቻልበት ኤርትራን ከቋሚ እስር ቤት ማውጣት በሚቻልበት ሁኔታ ላይ እሱ ላይ እንዴት መስራት ያልተቻለው? የኢትዮጵያ መንግስት ከፕሪቶሪያ የሰላም ስምምነት በኋላ በተለይ የኤርትራ መንግስት የሚደግፉ ኃይሎች ቆም ብለው ማየት ያለባቸው ይሄ ማህበራዊ ሚዲያ ላይ የሚወራው ወሬ የፋኖ ደጋፊ ጋር የሸኔ ደጋፊ ጋር እነምናምን ጋር ሄዳችሁ የምትሰሙት ነገር ተረት ነው። መሬት ላይ ያለውን እውነት አይገልጸውም። እሱን ተስፋ ማድረግ ጉዳት ነው የሚሆነው። የሆነ ሾኩን መቋቋም የማይቻልበት ሁኔታ ሊያስከትል ይችላል። ሰዎች ራሳቸውን ሁሌ ማዘጋጀት አለባቸው። ማዘጋጀት የሚገባቸው ለምንድን ነው? በአንድ በኩል እውነታውን በደንብ ተገንዝበው ከዚህ አዙሪት ውስጥ ለመውጣት የራስን መፍትሄ ማድረግ የሚቻልበት ነገር ካለ ለዛ አስተዋጽኦ ለማድረግ ያስችላል። በሌላም በኩል ደግሞ የሚመጣውን አደጋ ሲሰሙ ድንገተኛ፣ ምክንያቱም ኢትዮጵያ ውስጥ ሁሉ ነገር ያበቃ አድርጎ ጠብቀው በምላሹ የሚመጣው ውጤት እርምጃ ከቁጥጥር ውጭ ወይ ደግሞ ማንነት ውስጣችሁን ሊያናጋው ስለሚችል ሰክኖ በተጨባጭ ኢትዮጵያ ውስጥ ያለውን ነገር መገምገም፣ በሌላም በኩል ደግሞ ከግጭት በመለስ መውጫ ነገር ለመፈለግ የሚደረገውን ጥረት ማገዝ ነው የሚጠቅመው። ከኢትዮጵያ ፌዴራል መንግስት ጋር ኤርትራ መንግስት ውዝግብ ውስጥ ለምን ገባ? ወደ ጦርነት ለመሄድ የሚያስገድድ ሁኔታ አለ? ኤርትራ ታንኮቿን ታጣቂዎቿን ወደ ኢትዮጵያ ግዛት ማስገባት ማለት ምንም ጥያቄ ውስጥ በማይገባ መንገድ የኢትዮጵያ መንግስት ወረራ ተፈጽሞበታል። ሉዓላዊነቱ ተደፍሯል። በማናቸውም መንገድ ያን ለመከላከል ዛላንበሳ ላይ መተኮስ የለበትም። በየትኛው መንገድ የሀገሩን ሉዓላዊነትና የግዛት አንድነቱን ለማስከበር ማናቸውን እርምጃ ለመውሰድ ያለውን እድል ያሰፋል። ስለዚህ የኤርትራ መንግስት ከኢትዮጵያ መንግስት ጋር ላለመነጋገር የወሰነበት ከዛም አልፎ ታጣቂዎቹን ማለት ወታደሮቹን ወደ ኢትዮጵያ ግዛት ማስገባት፣ መሳሪያ ወደ ኢትዮጵያ ግዛት ለማስገባት የሚሄድበት መንገድ የኤርትራ መንግስት የሚደግፉ ኃይሎች ለምንድን ነው ብለው ለምን እንደማይጠይቁት? የኢትዮጵያ መንግስት ከኤርትራ መንግስት ጋር በተያያዘ የኤርትራ መንግስት ደጋፊዎች የሚያነሱት የቀይ ባህር ጥያቄ ተነስቷል። የቀይ ባህር ጥያቄ እርግጥ ነው ተነስቷል። የቀይ ባህር ጥያቄ ዛሬ አይደለም የተነሳው። የቀይ ባህር ጥያቄ ህወሓት የኢትዮጵያን ማዕከላዊ መንግስት ከተቆጣጠረበት ጊዜ ጀምሮ የቀይ ባህር ጥያቄ የአደባባይ ጥያቄ ነው። አዲሱ ነገር የቀይ ባህር ጥያቄ ጠቅላይ ሚኒስትር አብይ ሲመጡ የቤተ መንግስት ጥያቄ ሆነ። ድሮ ቤተ መንግስት ውስጥ የነበሩ ሰዎች ስለ ቀይ ባህር መጠየቅ እንደ ነውር፣ እንደ ወንጀል የሚገልጹበት ሁኔታ ነበር። ተከላካዮችም ነበሩ። ግን የትኛውንም መድረክ የትኛውንም አጋጣሚ ማንም ሰው ቀይ ባህር ለኢትዮጵያ የህልውና ጉዳይ መሆኑ በየአጋጣሚውና በየመድረኩ የሚነሳ ነገር ነበር። ይህን አጀንዳ ደግሞ ጠቅላይ ሚኒስትር አብይ ሲያመጡ ፕሪቶሪያ ላይ ከሻዕቢያ ጋር ልዩነት ስለፈጠሩ አይደለም።
ኢትዮጵያ ባህር ኃይል ያደራጀችው ከኤርትራና ከፕሬዝዳንት ኢሳያስ ጋር መልካም ግንኙነት በነበረበት በ2011 ነው አዋጅ ያወጣቸው። ስለዚህ አዲስ ነገር አይደለም። የፕሪቶሪያ የሰላም ስምምነት ሲፈረም የተለወጠ ነገር የለም። አዲሱ ነገር ምንድን ነው? ጠቅላይ ሚኒስትር አብይ በአደባባይ የባህር በር ጥያቄውን ለህዝብ ይፋ አደረጉት። ለህዝብ ይፋ ከመሆኑ በፊት ግን የኢትዮጵያ መንግስት ደጅ እየጠና ነበር ከኤርትራ መንግስት ጋር በተለያዩ መንገድ በሰበሰብናቸው መረጃዎች ለመነጋገርና በውይይት ችግሮችን ለመፍታት የኢትዮጵያ መንግስት መጠነ ሰፊ ጥረት አድርጓል። በኤርትራ በኩል ለዛ ዝግጁነት የለም። አንድ መንግስት ጥያቄ አለኝ ብሎ ጥያቄው ከሚነሳበት አካል ጋር ልነጋገር ሲል ትነጋገራለህ፣ በዚህ ጉዳይ አልግባባም ትላለህ። ከዛም ባሻገር ኢትዮጵያ ጥያቄ ሌላው ቀርቶ በንግድ ህግ ሰጥቶ በመቀበልና በሌላም በኩል በኪራይ ጭምር አማራጮች፣ ይህ ሁሉ አማራጭ በቀረበበት ሁኔታ ውስጥ የኤርትራ መንግስት ይህንንም ለማድረግ ዝግጁ አይደለም ብቻ ሳይሆን ከህወሓትና ከሌሎች ጋር ትብብር በመፍጠር የኢትዮጵያን ህልውና አደጋ ላይ ለመጣል እየተንቀሳቀሰ ነው። የዩቲዩበሩን ጉዳይ ከመነሻውም ያነሳሁት ነፃነት ተብሎ 30 ዓመታት ጦርነት ተካሂዶ ያ ሁሉ ውድመትና እልቂት ከደረሰ በኋላ በነፃነቱ የተገኘው ነገር ኤርትራ ውስጥ ከተማዋን ማድቀቅ፣ ህብረተሰቡን ማጎሳቆል፣ በሰልፍ ሀገር ጥሎ የሚወጡበት ሁኔታ ማድረግ፣ በተለያየ መንገድ ወደዛ ለሚሄዱ ሰዎችን ማሰር፣ በፖለቲካ ልዩነት ያሉ ሰዎችን አድራሻቸውን ማጥፋት፣ የነፃነቱ ዋጋ ይሄ ከሆነ ትግሉ ለምንድን ነበር? ከሌላ ኢትዮጵያ አካባቢ የሄዱ ሰዎች ማዕከላዊ መንግስት ማለት ኤርትራ ውስጥ በራስ ገዥ ምንድን ነው በአስተዳዳሪነት ምናምን የተቀመጡበት ሁኔታ ማስቀረት ነው። እሱ ከሆነ በኋላ ኢትዮጵያ ውስጥ የተዋቀረው አስተዳደር ያው ፌዴራል ብሎ ማዕከላዊነቱን በህወሓት የተያዘ ቢሆንም ቢያንስ በዛ ደረጃ የሚቀመጡ ሰዎች ነበሩ። ምንድን ነው የተገኘው ነገር? መሪዎች ተለውጠዋል፣ ግን የኤርትራ ተወላጅ የሆኑ ሰው ፕሬዝዳንት ሆነው አገሪቱን ይዘዋል። ኤርትራ የሚባል ሀገር በዓለም አቀፍ ደረጃ ታውቋል። ግን የኤርትራ ህዝብ በህይወቱ በኑሮ ለውጥ አመጣ ወይስ ባልተቋረጠ ጦርነትና ቀውስ ውስጥ ቀጠለ? አሁን ደግሞ መውጫ መንገድ ተገኝቶ በዛ መውጫ መንገድ ላይ ለመሄድ ጥረት በሚደረግበት እንነጋገር የሚል መንግስት በአደባባይ ጥሪ በሚያቀርብበት፣ በሌላ በኩል በኢትዮጵያ ውስጥ ህግና ስርዓት አፍርሶ በፕሪቶሪያ የሰላም ስምምነት የተቋቋመው መንግስት ንዶ በህገ ወጥነት የፈረሰ መንግስት የመለሰ አካል ጋር እየተባበረ በኢትዮጵያ ውስጥ ስርዓት አልበኝነት ማንገስ፣ ከዛም ባሻገር ከቀናው ደግሞ ኢትዮጵያን ለማፍረስ እንቅስቃሴ ውስጥ ያለበት ሁኔታ ነው። እዚህ ላይ ከኤርትራ ጋር የሚተባበሩት በሁለት ምክንያት ነው። የቲፒኤልኤፎቹ የተለየ ነው። እነሱ በዘረፋ በምናምን ስላሉ ያ ትግራይን ለብቻቸው ይዘው ያለ ህግ ተጠያቂነት ዘረፋ ለመቀጠል ያላቸው ፍላጎት እንደማይቀጥል ስላረጋገጡ ነው። ማዕከላዊ መንግስት ሊመኙ አይችሉም። አሁን ነው ይህ ነገር መቋጫ የሚያገኘው የኤርትራ መንግስት ግፊት ነው። ኢትዮጵያ ውስጥ መንግስት ካልፈረሰ ብቻ ሳይሆን ኢትዮጵያ ካልፈረሰች ካሁን በኋላ የቀይ ባህር አጀንዳ በማናቸውም ጊዜ ሊነሳ ይችላል። ከቲፒኤልኤፍ ጋር መስማማት አልችልም። ከጠቅላይ ሚኒስትር አብይ ጋር መንግስት ጋር መስማማት አልችልም። ስለዚህ ይሄ አጀንዳ ለአንዴና ለመጨረሻ ጊዜ የሚሞተው ኢትዮጵያ እንደ ሀገር ስትፈርስ ነው።
አንዳንዶች በቅንነት አይ እንዲፈርስ አይደለም ቲፒኤልኤፍ ማዕከላዊ መንግስት የኢትዮጵያ ማዕከላዊ መንግስት ስልጣን ላይ ተቀምጦ ህወሓት የኢትዮጵያን ሀብት የኢትዮጵያን ኢኮኖሚ ተቆጣጥሮ ሻዕቢያ እንቅልፍ ተኝቶ ያድራል? እርግጠኛ ከሚባለው በላይ መንገድ ሲጀምሩ ስልጣን ላይ ያለው የኢትዮጵያ መንግስት እንደሚወርቅ ካረጋገጡ በኋላ መጀመሪያ ወያኔን እግሩን አሰናክለው በንብርከክ የሚያስኬዱት ኢትዮጵያን ከማፍረስ ውጭ ምርጫ የለንም ብለው እንደገቡበት መጠራጠር አይቻልም። ከኢትዮጵያ አንጻር ስብስቡ፣ ዓላማው፣ ፍላጎቱ ይሄ በተለያየ መንገድ ሰክሮ በዘረኝነት ለታወረው፣ በሌላም በኩል ደግሞ በኩርፊያና በቁጣ ውስጥ ሆኖ የሱን ብሶት ኢትዮጵያ ዋጋ እንድትከፍልለት ኢትዮጵያን ወደ ሰዓት ማግዶ ለመሞቅ የሚሞክረው እሱ በራሱ መንገድ እንትን ይላል። ፍላጎቱ ምንም ይሁን ምን አንዳንዱ ለሱ እፍረት መሸፈኛም ነው። ሁሉ ነገር አብቅቶ ፉከራውን ተኖ መጨረሻ ላይ ሁሉ ነገር ኖርማላይዝድ ሲሆን በተለያየ መንገድ የዘረፉትንም ለመብላት ሁሉ ሊያፍሩ ይችላሉ። ስለዚህ ኢትዮጵያ ብትፈርስ እንደ ዋስትና ሊወስዱት ይችላሉ፣ ኃላፊነት ስለማይሰማቸው እና የኤርትራ መንግስት ኢትዮጵያ ውስጥ የሚያደርገው ትብብር ከህወሓት ጋር፣ ከፋኖ ጋር፣ ከሸኔ ጋር፣ ሌሎች አዳዲስ ለማደራጀት እየተሞከሩ ካሉ ኃይሎች ጋር የሚደረግ ትብብር እንደ ኢትዮጵያዊ ስናየው ህወሓት፣ ሸኔ፣ ፋኖ ሁሉም አንደኛው በሌላኛው ላይ ያላቸው ጠላትነት በፌዴራል መንግስቱ ላይ ካላቸው ጠላትነት ይበልጣል። በሌላም በኩል ኢትዮጵያ ውስጥ መንግስት መለወጥ እንጂ ስርዓት ማፍረስ የትኛውም ወገን ሊያስተናግደው የሚችለው ነገር አይደለም። ሌላው ቀርቶ ስርዓቱን በከፍተኛ ደረጃ የሚቃወሙ ሰዎች ጭምር ይሄ ኃይል በሆነ ተአምር እንደው ሰማይና ምድር ቦታ አይነት ተለዋውጠው ኢትዮጵያ ውስጥ ስልጣን ላይ ያለው መንግስት ማስወገድ የሚችልበት ሁኔታ ቢፈጠር ጤነኛ የሆነ ሰው የማይጠራጠረው አንድ እውነት ከዛ በኋላ ኢትዮጵያ ስንት መንግስታት ነው የምትሆነው ነው። ስንት ሰው ይሰደዳል፣ ስንት ሰው ይገደላል። በየሰፈሩ ያሉ እንጎቻ መንግስታት ብቻ ሳይሆኑ የጎበዝ አለቆች መፈንጫ መሆኗ ቅንጣት ታክል የሚያጠራጥር ነገር አይደለም። የትኛውም የብሔረሰብ ንቅናቄ የትኛውንም ብሔረሰብ መንግስት መመስረት አይችልም። እንኳን ኢትዮጵያን አይደለም፣ ኦሮሚያ የሚባል መንግስት መመስረት አይችልም፣ አማራ የሚባል መመስረት አይችልም፣ ትግራይ የሚባል መመስረት አይችሉም። ለኤርትራ አካባቢውን ያነባሉ የሚባሉት ፕሬዝዳንት ኢሳያስ መደምደሚያው ይሄ እንደሚሆን ያውቁታል። ይሄ መደምደሚያ ከኤርትራ አንጻር ሁለተኛ የባህር በር ጥያቄ የምናምን ጥያቄ የሚያነሳ ወገን አይኖርም። ስለዚህ ግባቸውን አሳኩ ማለት ነው። ኤርትራ እንደ ሀገር ህልውናዋ እንዲቀጥል ኢትዮጵያ ውስጥ መንግስት መኖር የለበትም፣ ሀገሩ መፍረስ አለበት ብለው በዛ መልኩ እንደሚንቀሳቀሱ ቅንጣት ተክል መጠራጠር አይቻልም። ለኢትዮጵያ የተደገሰው ይሄ ከሆነ ደግሞ የኢትዮጵያ መንግስት እና ኢትዮጵያውያን ይህን አደጋ ለመቀልበስ በማያሻማና በማያጠራጥር መንገድ ይህንን ነገር ለመቅጨት የኤርትራ መንግስት ጋር በተያያዘ እስካሁን የተደረጉ ሙከራዎች፣ እስካሁን የተደረጉ ተማጽኖች እልባት ካላገኙ ሁል ጊዜ እየደማ ምን እያልክ መቀጠል አትችልም። በውይይት ለመፍታት ፍላጎት የሌለው በንግግር ችግሩን ለመሻገር የማይሞክር ኢትዮጵያ ውስጥ ቀውስና መከራ በማባባስ መፍትሄ ያገኛለሁ የሚል ኃይል
ኢትዮጵያ ስትፈርስ አተርፋለሁ ብሎ የሚንቀሳቀስ መንግስት ሌላ የኢትዮጵያ መንግስት የሀገሩን ህልውና የህዝቡን ሰላምና ደህንነት ለማረጋገጥ ወደ ሙሉ ጦርነት የመግባት እድሉ ሰፊ ነው ብዬ አምናለሁ። ይሄ የኢትዮጵያን ህልውና በማስቀጠልና በመበተን መካከል ያለ ምርጫ ነው። ጥቂት ሰከንዶች፣ ጥቂት ደቂቃዎች፣ ጥቂት ሰዓታት ቁጭ ብሎ ሰክኖ ላሰበ ሰው ይሄ ነገር ከኢትዮጵያ እጅ ቢወጣ ኤርትራ ያደራጃቸው ኃይሎች የኢትዮጵያን ማዕከላዊ መንግስት በሆነ ተአምር ቢይዙ ይፈርሳል የሚለው የሚገልጸው ሳይሆን ይበተናል የሚለው ከሚገልጸው በላይ ነው የሚሆነው። ስለዚህ ኤርትራ የነጻነት ጉዞ ውጤቱ ሀገሩን ማድቀቅ ከሆነ ኤርትራኖች ቆም ብለው መጠየቅ ነው ያለባቸው። አሁን ቆም ብለው መጠየቅ ያለባቸው የኤርትራ መንግስት ኤርትራን ከማድቀቅ አልፎ በኢትዮጵያ ህልውና ላይ አደጋ የደቀነ ስለሆነ ኢትዮጵያ ህልውናዋን ለማረጋገጥ የምታደርገው እርምጃ ኤርትራ ላይ መከራው ሊበረታ ይችላል። መከራው ሊበረታ የሚችለው ምንድነው? መንግስት መውደቅ ምናምን አይደለም። ከመንግስት መውደቅ በኋላ ያን ነገር ለመሰብሰብ የሚደረጉ ጥረቶች አድካሚ ሊሆኑ ይችላሉ። ከዚህ ቀደም የኢትዮጵያ አየር ኃይል አዛዥ የነበሩት የህወሓቱ ጀነራል አበበ ተክለ ሃይማኖት አንድ አርቲክል ላይ አሰብን እንያዝ ብዬ መለስን አነጋገርኩት ይላሉ። ማለት አስመራን መንግስትን ለውጥ ብዬ መለስን አነጋገርኩት። አይ አስመራ ላይ መንግስት ከፈረሰ ህግና ስርዓት ይፈርሳል። ያንን እንዴት እንቆጣጠረው? ማን ይቆጣጠረዋል አለኝ። በወቅቱ ጀነራሉ የሰጡት ኃላፊነት የጎደለው መልስ ነው። ይፍረሱ፣ ከዛ በኋላ እኛ ምን አገባን አሉ ነው። ይሄ በአደባባይ በጽሁፍ ላይ ጻፉት ነው። ምን አገባን ነውርም ነው። ነገር ግን የኢትዮጵያ መንግስት አደጋውን ለመሻገር አሁን የኢትዮጵያ መንግስት ላይ የተደቀነው የጠቅላይ ሚኒስትር አብይ መንግስትን ከስልጣን የማስወገድ አይደለም። ማንም ጤናኛ ሰው ኢትዮጵያ እንደ ሀገር የመቀጠል ያለመቀጠል አደጋ ነው የደቀኑባት። ኢትዮጵያን ወደ ትንንሽ ፍርስራሽ ወደ መቀየር አደጋ ነው የደቀኑባት። ይህንን ስፖንሰር የሚያደርገውና በከፍተኛ ደረጃ ደግሞ የሚደግፈው የኤርትራ መንግስት ነው። ስለዚህ የኢትዮጵያ መንግስት የራሱን ህልውና የህዝቡን ደህንነት ለመጠበቅ የሚወስደው እርምጃ የኤርትራን ህልውና ሊያሳጣ ይችላል። ድንበሮች ሊቀየሩ እንደሚችሉ ጀነራል ባጫ የተናገሩትን ሰምተናል። የኢትዮጵያ መንግስት አሁን በንግድ ህግ፣ በሰጥቶ መቀበል፣ በምናምን የሚሉ ነገሮች ደም ከፈሰሰ ሀብት ንብረት ከወደመ በኋላ ጥያቄው በዛ መልክ መሆኑ ይቀራል። በቋሚነት ከኢትዮጵያ ጋር በተያያዘ የሚነሳውን ስጋት አስቀርቶ ኤርትራን በተረጋጋ ኢኮኖሚ መሰረት ላይ ጥሎ ትውልዱን ከዘመኑ ጋር አስተዋውቆ መፍትሄ ከመፈለግ ይልቅ በግለሰቦች ግትርነት ኤርትራ እስካሁን የመጣችበት መታ ልክ ኢትዮጵያን ኤርትራ ለማድረግ እንደሱም ቢሆን ጥሩ ነበር። ከዛም አልፎ ኢትዮጵያን ለማፍረስ ኢትዮጵያ ላይ ድግስ ሲደገስ የትኛው መንግስት የህልውና ጉዳይ ነው። የመኖር ያለመኖር ጉዳይ ነው። የመጥፋት ያለመጥፋት ጉዳይ ነው። የመበተን ያለመበተን ጉዳይ ነው ኢትዮጵያ ላይ ተደቀነው። የኢትዮጵያን ድንበር አልፎ ኢትዮጵያ ውስጥ ሰራዊትና መሳሪያ ካስገባ በኋላ ከነዚህ ኋላ ቀር የቲፒኤልኤፍ ሰዎች ካበረ በኋላ
ከአነስተኛና ጥቃቅን ሸኔና ፋኖ ጋር ከተባበረ በኋላ ኢትዮጵያን ለማፍረስ የሚደረግ ትብብር ወይ ደግሞ ጽምዶ ስለሆነ ኢትዮጵያን ለማዳን የሚደረገው እንቅስቃሴ ኤርትራ ላይ ጉዳት ሊያመጣ ይችላል። ጤናማ በሆነ መንገድ መንግስት ለውጦ ሁኔታዎች ቢረጋጉ ጥሩ ነው። ጀነራል ባጫ እንዳሉት መንግስት የመቀየሩ እድል ሰፊ ነው። ግን ያንን የተቀየረውን ነገር ለማስተናገድ ኤርትራ ውስጥ ዝግጁነት አለ ወይ ነው ያለው ከባዱ። ያንን ለማስተናገድ ዝግጁነት ኤርትራ ውስጥ ካለ ምናልባት ብዙ ቀውስ ውስጥ ባልተገባበት ሁኔታ መፍትሄ ሊገኝ ይችላል ብዬ አምናለሁ። ግን በተለየ መንገድ የኤርትራ መንግስት ደጋፊዎች ከራሳቸው ዓለም በምናብ ከሳሏት ከፈረሰች ኢትዮጵያ ራሳቸውን አውጥተው ተጨባጩን ነገር ዳሰው የኤርትራ መንግስት ሰራዊቱን ከኢትዮጵያ ግዛት እንዲያስወጣ፣ በኢትዮጵያ ጉዳይ ጣልቃ እንዳይገባ የሚያደርገው እንቅስቃሴ የኤርትራን ሕልውና ጭምር የሚያሳጣ አደጋው የከፋ መሆኑን ለማሳየት ቢያንስ ድምፅ ማስተባበር፣ በሌላም በኩል ደግሞ ሁኔታዎች ቀጥለው ኤርትራ ውስጥ የሚከተለውን ነገር ከቁጥጥር ውጭ እንዳይሆን ያ ነገር እንዲረጋጋ ለማድረግ ራስን ከወዲሁ ዝግጁ ማድረግ በብዙ መልኩ ይጠቅማል ብዬ አምናለሁ። ከዛ ውጭ መፍትሄ የለም። የኢትዮጵያ መንግስት የኢትዮጵያ መንግስት ነው። የኢትዮጵያን ህልውና የማረጋገጥ ግዴታ አለበት። የኢትዮጵያን ህልውና ለማረጋገጥ የሚያደርገው እርምጃ የኤርትራን መንግስት አልባ የመሆን እድሏ ሊኖር ይችላል። መንግስት አልባ እንዳይሆን ማክሲመም የሆኑ ጥንቃቄዎች፣ ያንን ለማረጋገጥ የሚደረጉ ስራዎች እንደሚኖሩን ተስፋ እናደርጋለን። ያን ለማድረግ የሚደረገውን ጥረት ግን ኤርትራውያን የኤርትራ መንግስት ደጋፊዎችን ይሄን ማገዝ ነው ያለባቸው። ከሆነ አዙሪት የኤርትራ መንግስት የኤርትራ ህዝብ መውጣትም አለበት። ዘላለም ጦርነት እየደገሱ ዘላለም በቀውስ ውስጥ መቀጠል የሚፈልጉ ወገኖች ያለ ጦርነት ያለ ግጭት መንግስታዊ ህልውና የለንም ብለው የደመደሙ ፕሬዝዳንት ኢሳያስና ኩባንያቸው ምናልባትም ከእርሳቸው ጋር ምን ያህል ብዙ ሰው እንዳለ አላውቅም። ይሄንን ነገር አንድ ቦታ ላይ ለመቅጨት ኤርትራውያን መንቀሳቀሱ ይጠቅማቸዋል። የኢትዮጵያ ህዝብ ከባህር ጋር ተይዞ የሚነሳውን ነገር በተመለከተ በጤነኛ አእምሮ ከተመለከቱት 70 ዓመት የሚያወዛግብ ጉዳይ መውጫ ያስፈልገዋል። በቃ 130 ሚሊዮን ህዝብ 150 200 250 300 ሚሊዮን እያለ የሚሄድ ህዝብ በአንድ ዓመት እኮ ኢትዮጵያ የጠቅላይ ሚኒስትር አብይ መንግስት ከመጣበት ጊዜ ጀምሮ ባለፉት 8 ዓመታት ከኤርትራ ህዝብ ቁጥር ጋር ሲነጻጸር 3-4 እጥፍ ህዝብ ኢትዮጵያ ውስጥ ተወልዷል። በዚህ ዓመት ራሱ ወደ 3.5 ምናምን ሚሊዮን ኢትዮጵያኖች ናቸው የተወለዱት። ይህ ህዝብ መተንፈሻ አጥቶ የባህር መውጫ ተዘግቶበት የጸጥታ ደህንነት ስጋት አደጋ ተደቅኖበት ሊቀጥል አይችልም። አሻግሮ ማየት የሚችሉ ሰዎች ይሄ ሲንከባለል የመጣው ነገር በቋሚነት መፍትሄ በሚያገኝበት ሁኔታ ላይ መስራት ነው። ኢትዮጵያ ውስጥ ያሉ ነገሮች አሉ። በልዋጭ በምናምን ሁለት ወንድማማች ህዝብ፣ ሁለት ተደጋግፎ ማደግ የሚችል ብዙ ነገሮችን ለመለወጥ የሚችል ማህበረሰብ በግለሰቦች ግትርነት አላስፈላጊ ጣጣ ውስጥ የመግባት እድሉ ሰፊ ነው። ማመን ያለባቸው መጠራጠር የሌለባቸው ኢትዮጵያ ፈርሳ ኤርትራ ከቀውስ በመለስ የመኖር እድል የላት። ችግሩ ኤክስፖርት ይሆናል ወይ ደግሞ ሰፈር እየተተራመሰ በተረጋጋ ሁኔታ ውስጥ ልትቀጥል አትችልም። እነዚህን ህወሓትና ሌሎችን ኢትዮጵያ ላይ ለመጠቀም የሚሞከረው ይሄንን ሁኔታ ለማሳካት ስለሆነ ይሄ አይጠቅምም። ምላሹ የከፋ ሊሆን ይችላል።
በሁለት ምክንያት ኤርትራውያን በዚህ ሂደት ውስጥ መተባበር አለባቸው። በአንድ በኩል የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ላይ እጁን እንዲሰበስብ፣ ታጣቂዎቹ እንዲያወጣ፣ ወታደሮቹ እንዲያወጣ፣ መሳሪያዎችን እንዲስብ ግፊት ማድረግ፣ በሌላም በኩል ይሄን አላደርግም ብሎ ከቀጠለ በምላሹ የኢትዮጵያ መንግስት በሚወስደው እርምጃ ኤርትራ ውስጥ ለሚፈጠረው ነገር ወዲያው ተባባሪ መሆንና ህግና ስርዓት ኤርትራ ውስጥ እንዳይፈርስ ወይ ደግሞ የፈረሰው ህግና ስርዓት ወዲያውኑ መልሶ እንዲጠገን የራሳቸውን አስተዋጽኦ ለማድረግ መዘጋጀት ነው። የኤርትራ መንግስት ከፈረሰ በኋላ መልሶ መንግስት ይሆናል ብለው ወይ ደግሞ ተመልሰው ደደቢት ማነው ናቅፋ ገብተው ይዋጋሉ ብለው ይጠብቃሉ ብዬ አላምንም። ያ ምዕራፍ አብቅቷል። እድሉ አለ፣ አጋጣሚው አለ። ከምንም በላይ ግን የኤርትራ መንግስት አሁንም ጥይቱ ከመፈንዳቱ በፊት፣ ሁኔታዎች ከቁጥጥር ውጭ ከመውጣታቸው በፊት እድሉን ተጠቅሞ በንግግር በውይይት ለመፍታት የሚደረጉ ጥረቶችን ተቀብሎ ከኢትዮጵያ ጉዳይ እጁን ሰብስቦ መውጫ መንገዱን ለሁለቱም ሀገራት ህዝብ በሚጠቅም መንገድ ላይ መሄዱ አስፈላጊ ነው ብዬ አምናለሁ። ከዚህ ጋር ተያይዞ ኢትዮጵያ ውስጥ ባሉ የጸጥታ ችግሮች ከህወሓት ጋር በተያያዘም ከሸኔም ከፋኖም ከሌሎችም ጋር በተያያዘም የዓለም የጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አድሃኖም ትላንት መልእክት አስተላልፈዋል። በሉዓላዊ የቀጥታ እንትላችን ላይ አንስተነዋል። ብዙዎች እኔም በግሌ ኢትዮጵያ ውስጥ ባሉ ችግሮች ባሉ ግጭቶች ሰው በተለይም ደግሞ ተሰሚ የሆኑ ሰዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሌላም ደግሞ ተሰሚነት ያላቸው ሰዎች ይህን አቅማቸውን፣ ተሰሚነታቸውን፣ ተጽዕኗቸውን ጦርነቱ ከመፈንዳቱና ቀውሱ ከመባባሱ በፊት ከተጀመረ በኋላ ብዙ ነገሮች ሊበላሹ ስለሚችሉ የራሳቸውን አስተዋጽኦ ማድረግ አለባቸው የሚሉ ድምፆች ይሰሙ ነበር። እንግዲህ ይሄ ድምፅ የሚያሰሙ ወገኖች ግን በተጨባጭ ችግሩን በተመለከተ የተሟላ መረጃ ቢኖራቸው መረጃን መሰረት አድርገው ቢሆን ለመፍትሄ ያግዛል እና ይህን ለማድረግ ምንድን ነው ኢትዮጵያ ውስጥ የተከሰተው? ከህወሓት ጋር የሚደረገው ግጭት፣ ከፋኖ ጋር ያለው፣ ከሸኔ ጋር ያለው እንዴት ተጀመረ? እንዴት ቀጠለ? ማን አባባሰው? እሱ ብዙ ዝርዝር ነገር ነው፣ ግን ማወቁ ይጠቅማል። ከምንም በላይ አሁን ግጭቱ እንዴት ይቆም? ግጭቱ እንዳይቆም የሚፈልገው ማን ነው? ከምንም በላይ መሰረታዊው ደግሞ አሁን ይሄ ነው። የተሟላ መረጃ ይዞ ያንን መሰረት አድርጎ የመፍትሄ ሐሳቦችን ለማቅረብ ያግዛል። ይህንን ድምፅ ከየአቅጣጫው እንሰማለን ብለን እንጠብቃለን። ማለት አቋም ሲይዙ መግለጫ ሲያወጡ ፌዴራል መንግስት ደግፈው ወይ አማጺ ደግፈው ምናምን እያልኩ አይደለም። ጉዳዩን ሲያውቁት በጉዳዩ ላይ የተሟላ ነገር ሲኖራቸው ጥሪ ያቀርባሉ። ጥሪውን የማይሰማን አካል ደግሞ ለጥሪው ተገዢ እንዲሆን ሁለተኛ መልእክት ያስተላልፋሉ። ያንን ተከትሎ ለህብረተሰቡ በለጠ የተሟላ ግንዛቤ ይኖራል ማለት ነው። ከዛ ወደ ማውገዝ መሄድ ላይኖርባቸው ይችላል። ግን ለሁሉም በጋራ ጥሪ ያቀርባሉ። ጥሪውን ላልተቀበለ ደግሞ ቀጥሎ በተናጠል ሀገር ውስጥ ቀውስ በመፍጠር የሰዎች ደም በማፍሰስ የሚመጣ ነገር የለም፣ ወንድማማቾች ተነጋግረው ተወያይተው ችግራቸውን ይፍቱ የሚል ጥሪ ወደ ማድረግ ይሄዳሉ። ያንን መልእክት ካስተላለፉ በኋላ ሰው ላይ ብዥታ፣ ጥርጣሬን ይገፋል። አንድ ገጽ ላይ ይመጣል። ከዛ በኋላ የችግሩ ባለቤት የፌዴራሉ መንግስት ከሆነ የፌዴራል መንግስት ላይ የሚደረጉ የትኛውንም እንቅስቃሴ ህብረተሰቡ ይደግፋል። ችግሩ ደግሞ አማጽያኑ ከሆኑ ከፌዴራል መንግስት ጋር ሆኖ አማጽያኑ ላይ ድምፁን ያስተባብራል ማለት ነው። ይህ ስል ያኮረፉ የተቆጡ በዘረኝነት ከመንደራቸው ባሻገር ማየት የማይችሉ ሰዎች የሉም እያልኩ አይደለም። ብዙሃኑን ነው። ይሄ ፎቢያ ምናምን ያለባቸውን ሰዎች አይደሉም። በጥላቻ በዘፈር በምናምን ጥላቻ ያለው ያበዱ ሰዎች አሉ።
ብዙ ነገር ይሄ ዘመን በአንድ በኩል ጥሩም ነው። ሰዎች ማንነታቸውን አደባባይ ብዙ ገልጸው ማሳየት የሚችሉበት ሁኔታ ስለተፈጠረ ማለት ነው። ብዙሃኑ ግን የተረጋጋ ሀገር ከማንም ሳያንስ ከማንም ሳይበልጥ በሀገሩ እኩል ባለመብት ሆኖ መኖር የሚችልበትን የፖለቲካ ስርዓት ነው ኢትዮጵያ ውስጥ የሚፈልገው። ልጆቹ ሀገር እንዲኖራቸው ነው የሚፈልገው። ልጆቹ አሜሪካ፣ ልጆቹ አውሮፓ፣ ልጆቹ የሆነ ጊዜ የሆነ ቦታ ያወጣሉኛል የሚል አይደለም። ስንት ሰው መውጣት ይችላል። ዋስትናው አሜሪካን ኢትዮጵያን አሜሪካ ማድረግ ነው፣ ኢትዮጵያን አውሮፓ ማድረግ ነው። ለዛ የተረጋጋ ኢኮኖሚ ስርዓት መፍጠር ነው። ለዛ ኢትዮጵያ ውስጥ ያሉ ጥያቄዎችን በውይይት መፍታት ነው። ያን እንዲያደርጉ እንግዲህ ይጠበቃል ከሁሉም። ዶክተር ቴዎድሮስ አዳኖም የህወሓት አባል ቢሆኑም የህወሓት ስራ አስፈጻሚ ኮሚቴ አባል የነበሩ ቢሆንም ከድርጅቱ በይፋ ወጥተው የዓለም የጤና ድርጅት ዳይሬክተርነትን ኃላፊነት ከወሰዱ ዓመታት ተቆጥረዋል። ሁለተኛው ዙራቸው ላይ ነው ያሉት። ከህወሓት የሚቀርባቸው ነገር የለም። አሁን ምናልባትም የዚህ ኋላ ቀር ድርጅት አባል በመሆናቸው ይኮራሉ አይኮሩም አላውቅም። በቀደመው ጦርነት የነበራቸው ሚናንም አልረሳም። ማንም የሚረሳው አይመስለኝም። ህወሓት ቤተ መንግስት ተመልሶ ለመግባት ባደረገው መወራጨት ውስጥ ያላቸውን ዓለም አቀፍ ተሰሚነት በመጠነ ከፍተኛ ደረጃ ተጠቅመውበታል። እንደውም አንድ ማረሰው ሰው ያለ የፓኪስታናዊ ህንዳዊ የሆነ የዓለም የጤና ድርጅት የሆነ ኃላፊነት ላይ ያለ ሰው በቃ ተወራጨ። እሱ ሰውዬ ብዙ ጊዜ ገና የሚጻፉ ማዕት ነገሮች አሉ። ኃይላቸውን፣ አቅማቸውን፣ ተሰሚነታቸውን ተጠቅመው ቲፒኤልኤፍን ለማዳን ዓለም አቀፉ መድረክ ተጠቅመውበታል። ኦኬ፣ ከቤተ መንግስት ህወሓት ቤተ መንግስት ሲገባ ምቾት ስለሚሰጣቸው ሊሆን ይችላል። በሌላም በኩል እንዳንዳንዶቹ እሳቸውም ተደናግረው ሊሆን ይችላል። ፌዴራል መንግስቱ ያደረገውን የሰላም ጥረት ሳያውቁ ወይ ደግሞ በመጨረሻም አማላጅ ልከው ያሁሉም ቢመባሉን ሳይረዱ ምናምንም ሊሆን ይችላሉ። ተስፋ እንትን ማለት በተወሰነ ደረጃ የተወሰነ ክፍተት መተው ሁሌም ጥሩ ነው። ቁጭ ብሎ እስካልወሰኑ ድረስ የውሳኔው አካል እስካልሆኑ ድረስ አንዳንድ ነገር በመረጃ በኩል የተፈጠረባቸው መዛባት ያ አሳስቷቸው ህወሓትን ለማዳን ተረባረቡ ብለን በእንደዛ መልክ ልናልፈው እንችላለን። ነገር ግን ዛሬ ላይ በዚህ ወቅት ነገሮች በተወጣጠሩበት ሰዓት ያወጡትን መግለጫ የትናንቱን መግለጫ ያየ ሰው ዶክተር ቴዎድሮስ አዳኖም አቋማቸው የቀደመ አቋማቸውን መልሰው ያረጋገጡበት ችግሩ እንዲፈታ ሳይሆን ችግሩ እንዲቀጥል የራሳቸውን አስተዋጽኦ ያደረጉበት ነው ብዬ አምናለሁ። ኢትዮጵያ ውስጥ ለሽምግልና ወይ ደግሞ ሆነ መንገድ አስተዋጽኦ የሚያደርግ ሰው መፍትሄ ፍለጋ ችግሩን ተነጋግራችሁ ፍቱት ነው የሚለው። ችግሩን ለአንድ ወገን ሰጥቶ አይደለም ችግር እንዲፈታ የሚጠይቀው። በአማራ ክልል ያለማቋረጥ ደም ፈሰሰ። በኦሮሚያ ክልል ደም መፍሰሱን ቀጥሏል። በቤኒሻንጉል፣ በአፋር፣ የትግራይም ተመልሳ ጦርነት ውስጥ ልገባ ነው። ስለዚህ የፌዴራል መንግስትና የክልል መንግስታት ችግሮችን በውይይት ፍቱ። ፌዴራል መንግስቱም የክልል መንግስታትም ብቻቸውን እንዴት ይፍቱት? ሸኔ እየተኮሰ ነው፣ ፋኖ እየተኮሰ ነው። ምን ያድርጉ? ህወሓት በፕሪቶሪያ የሰላም ስምምነት የፈረሰውን መንግስት መልሶ በፕሪቶሪያ የሰላም ስምምነት የተቋቋመው መንግስት አፍርሶ ትግራይ ውስጥ ስልጣን ይዞ በጉልበት ስልጣን ይዞ ወጣቱን እያፈሰ በአደባባይ እምቢ ያሉትን እየገደለ በግፍ የተገደሉ ሰዎችን ገዳዮችን በአደባባይ እየለቀቀ ህግና ስርዓት ትግራይ ውስጥ ያፈረሰ ቡድን እያለ ሁሉን ኃላፊነት የፌዴራል መንግስትና የክልል መንግስታት ተወያይታችሁ በጠመንጃ ሳይሆን በውይይት ፍቱት። አሁን
ኃላፊነት ከሚሰማው ወገን የሚጠበቅ ነው ይሄ ነገር። የፌዴራሉ መንግስት የክልል መንግስታትም በአደባባይ እኮ የተሰጡ መግለጫዎች ናቸው። በንግግር በውይይት ለመፍታት ዝግጁነቱን አረጋግጧል። ጠቅላይ ሚኒስትሩ በተደጋጋሚ ተናገሩ። እየምር አይደለም የሚል የሚያስቀኝ ነገር ከአንዳንዶች ይሰማሉት። የምር ሲሆን ምንድን ነው የሚባለው? የምር እንዲመስል ምን መደረግ አለበት? ተንበርክከው ነው መለመን ያለባቸው ወይስ ምን ማድረግ ነው ያለባቸው? ከአደባባይ እንነጋገር ጥሪ በላይ በእንነጋገር ጥሪ ውስጥ ቅድመ ሁኔታ የለም። መሳሪያ አስቀምጦ አልተባለም። ይሄን አድርጎ አልተባለም። የፌዴራሉ መንግስት ምን ያደርግ? ምን ማድረግ ነበረበት? በውይይት ፍታው። አልወያይም ብሎ የሸሻ ኃይል አለ። ከማን ጋር ይወያይ ታዲያ? ፋኖ አልወያይም አለ፣ ሸኔ አልወያይም አለ። ከማን ጋር ይወያይ? ሳይረዱት ሳይገባቸው ሳያውቁት ቀርተው ሳይሆን እንደ መሰለኝ ቲፒኤልኤፍ ለመተኮስ ያው ወይ ተኮስብኛል ወይ ተኮሳለሁ ብሎ ስለወሰነ የዲፕሎማሲ ስራውን ለማሳለጥ ነው የሚሉት፣ ለማቀናጀት ዶክተር ቴዎድሮስ ያላቸውን ዓለም አቀፍ መድረክ ተጠቅመው ያንን ከወዲሁ ለማንቀሳቀስ የጽምዶ የዲፕሎማሲው ክንፍ መሪ ሆነዋል ማለት ነው እንጂ ኃላፊነት የሚሰማው ሰው ተፋላሚዎች ባሉበት ሌላው ቀርቶ እንደው አልደራደርም የሚለው መንግስት አቋሚ መንግስት እንኳን ቢሆን ለመሸምገል የሚጠርሰው ሁላችሁም ተነጋገሩ፣ የመጀመሪያ ተነጋገሩ፣ ተወያዩ ነው የሚባለው። ዓላማው እንዳልኩት የቲፒኤልኤፍን የዲፕሎማሲ የጽምዶ የዲፕሎማሲ ክንፍ መሪ ሊሆን ይችላል፣ ወይ ደግሞ ተከታይ፣ ወይ ደግሞ በሆነ መንገድ ያንን ኃላፊነት እንደተሰጣቸው መገመት ይቻላል። በሌላም በኩል ዓላማው ኢትዮጵያ ውስጥ ቀውስ ትግራይ፣ አማራ፣ ኦሮሚያ፣ ቤንሻንጉል፣ አፋር ምናምን የሚለው ሲዘረዘር የዓለም ጤና ድርጅት ዳይሬክተር ናቸው። መልእክቱ የሚወጣው ዓለም ጤና ድርጅት ዳይሬክተር ስም ነው። ኢትዮጵያ እሳት በሳት እየነደደባት ያለች ሀገር ስለሆነች አትጓዙ የሚል መልእክትም ነው። ይሄንን እንድለመድም የሚያደርገኝ የመልእክቱ አጠቃላይ ይዘት ነው። እውነተኛ የሰላም ጥሪ ቢሆን ተነጋገሩ ቢሆን እዛ ውስጥ መልእክቱ በተነጋገሩ ውስጥ ልክ ነው መልእክት የሚያስተላልፍ አካል ችግሩን አሳይቶ ነው መልእክት የሚያስተላልፈው። ስለዚህ ሌላ ሞቲቭ የለውም ይባላል። ዓላማው ግን ትግራይ ውስጥ ከምንም በላይ በህግ መሰረት የፕሪቶሪያ ሰላም ስምምነት የትግራይ ውስጥ ያንን አውዳሚ ጦርነት ያስቀረጠውለት አለ እንትን አይደለም። ያንን ፕሪቶሪያ ሰላም ስምምነት የፈራ የተቋቋመ መንግስት አፍርሶ በፕሪቶሪያ ሰላም ስምምነት የፈረሰውን አካል ሰብስቦ መንግስት ሆኛለሁ ማለቱ የአሜሪካ መንግስትም የአውሮፓ ህብረትም ጉዳዩን አውግዘው የቪዛ ማዕቀብ እስከማድረግ ሲሄዱ ይሄንን የሚያውቁት ዶክተር ቴዎድሮስ አድሃኖም የትግራይ እናቶች እንባ እያነቡ ልጆቻቸው እየታፈሱ ሲገደሉ እያዩ ገዳዮች በነጻነት ሰዎችን ገድለው በነጻነት በሚንቀሳቀሱበት ሀገር ውስጥ ክልል ውስጥ ይህንን በተመለከተ አንዲት መስመር ለመጻፍ ያልደፈሩ ይቺ መግለጫ አሳጣልን መንግስትን ተብሎ ከመቀሌ የተነገራቸውን ያለው መድረክ ተጠቅሞ ያን አድርገዋል። የዓለም አቀፉ መድረክ ላይ የተባበሩት መንግስታት መድረኮች እንዲያንን ነገር ማድረግ ይፈቅዳሉ ወይ? ማምለጫ አለው። የሰላም ጥሪ ነው ያቀረብኩት ይላል።
ግን የዚህ ቀደም የነበሩ ነገሮችን መልክቶቻቸውን ሁሉ መሰረት አድርጎ እንትን ማለት ይቻላል። ያው ሁለተኛ ዙራቸውን ስለጨረሱ ከዚህ በኋላ የሚያሳስባቸው ነገር አይደለም። ግን የእሳቸው የሁለተኛ ዙር የሶስተኛ ዙር ጉዳይ ሳይሆን ግን ትግራይ ውስጥ ያለው መከራ እንዲያበቃ የንጹሐን ሞት እንዲቆም በኃላፊነት ስሜት መንቀሳቀስ ሲገባቸው ያን ባለማድረግ ትግራይ ውስጥ መከራ እንዲቀጥል ባደረጉት ጥረት ምናልባት የአእምሮ ሰላም ያገኙ ከሆነ እንግዲህ ወደፊት የሚታይ ነገር ነው። እኚህ ሰው እዛ ሂደት ውስጥ ሆነው የነበሩ ሰዎች አሁን በተለያየ መንገድ የተማረው የከተማው ሰው ወጣቱ ምናምን ከዚህ ቡድን ተለይቶ ባለበት ሁኔታ ውስጥ እነ አቶ ጌታቸው ረዳ እነ ጀነራል ጻድቃን የፕሪቶሪያ ሰላም ስምምነት ማን እያፈረሰው ማን እየጣሰው እንደሆነ በግልጽ እየተናገሩ ባሉበት ህወሓት የሻዕቢያን ጉዳይ እየፈጸመ ነው የሚለውን መግለጫ በተከታታይ እየሰጡ ባሉበት ዝም ብሎ ሲታይ እንደው በመቅረብም ደረጃ በሐሳብም በአቋምም ወደ እነ አቶ ጌታቸው እንትን ይላሉ ሲባሉ ወደ ኋላ ቀሩ ቡድን ሄዶ የዛ ልሳን እንደመሆን የሚገርምም የሚያምም ነገር የለም። አሁንም ዶክተር ቴድሮስ የጽምዶ ቃል አቀባይ ወደ የዲፕሎማሲው ክንፍ አካል ብሎ መጥራት ይቻላል። ጽምዶ ዲፕሎማሲው ክንፍ ስራውን ትላንት ጀምሯል። የኢትዮጵያ መንግስት ይሄኛው የጽምዶ ዲፕሎማሲ ክንፍን በተመለከተ ያንን ለመከላከልና ለማክሸፍ ምን ያህል ተዘጋጅቷል? የኢትዮጵያ መንግስት ጉዳይን በእርግጥ ብዙ ዝግጅት የሚያስፈልገው ነገር አይደለም። ዓለም አቀፉ ማህበረሰብ በተለይም በአሜሪካና በአውሮፓ በኩል ያለው ነገር ኋላ ቀር ቡድን ትግራይ ውስጥ ችግር እየፈጠረ መሆኑን አይቷል። እነዚህ አነስተኛና ጥቃቅን ቡድኖች መቆንጠጣቸውን ብዙ የሚከፋቸው አይመስለኝም። የኤርትራ መንግስት ለሰላም የተደረጉ ጥረቶችን እስካሁን ድረስ አሻፈረኝ ብሏል። ለአካባቢውም ጠንቅ ነው የሚለውን ነገር በተለያየ መንገድ ይገመግማሉ። እንደሰማነው ከዲፕሎማቲክ ምንጮች በወጡ መረጃዎችን አስመራ የሚገኘውም ኤምባሲ የአሜሪካው ጉዳይ ፈጻሚ ቀጠሮ ለማነጋገር ቀጠሮ ጠይቀው በኤርትራ በኩል ምላሽ አላገኙም። በኢትዮጵያ መንግስት በኩል ደግሞ የኢትዮጵያ ግዛት ተጥሷል የሚለውን መልእክት ለዓለም አቀፉ ማህበረሰብ አድርሷል። ከዚህ በኋላ የሚሆነውን ነገር እንግዲህ ሁላችንም በጋራ የምናየው ይሆናል። ሁሌም ኃላፊነት እንደሚሰማው ዜጋ የኢትዮጵያም ቀጣይነት የአካባቢውም ሰላም እንደሚያሳስበው የትኛውም አጋጣሚና ሁኔታዎች ሁሉ የመጨረሻው ጥይቷ ከመተኮሷ በፊት የንግግር አማራጮችን ማበረታታቱ በዛ መንገድ ቀጥሎ የሚለውን እናበረታታለን። በኤርትራ መንግስት በኩልም ቆም ብሎ ማየት የሚገባው በዘጠናው ጦርነት የአሜሪካ መንግስት የሩዋንዳና አሜሪካ የጋራ ጥረት እና አንቶኒ ሌክ ያደረጉት ጉዞ ይህ ሁሉ ደጅ ጥናት በኤርትራ በኩል አሻፈረኝ ነበር። መጨረሻ ላይ የኤርትራ መንግስት የሰላም ሀሳቡን የተቀበለው የኢትዮጵያ መንግስት የኢትዮጵያ ሰራዊት የኤርትራን ኃይል መጥቶ በአንድ መን ከባድ መጠራርጎ ካስወጣ በኋላ ነው። በልመና በተማጽኖ እምቢ የተባለው ነገር በኋላ በጉልበት ወዲያውኑ የተባበሩት መንግስታትም ለአፍሪካ ህብረትም ደብዳቤ ፕሬዝዳንት ኢሳያስ ጻፉ። ከግንቦት እስከ ጥር ድረስ ለወራት ልመና ተማጽኖ ምናምን ነበር። ያው በኢትዮጵያ በኩል ዝግጅት አልነበረም። ወታደሩ ተዘጋጅቶ ምን ብሎ ከዛ በኋላ መጠነ ሰፊ ነገር ከፍቶ ባድመን ባጭር ጊዜ ከዛ በኋላ ሌሎች ቦታዎችን እየተቆጣጠረ ሲሄድ ፕሬዝዳንት ኢሳያስ የሰላም ሀሳቡን እቀበላለሁ አሉ። አሁን እንደዛ የሚቻል አይመስለኝም። አሁን የአይነት ምርጫም ያለ አይመስለኝም። ያ ምርጫ ያለው አሁን ላይ ነው። አሁን ከተጀመረ ጀነራል ባጫ ያሉት ነገር አለ። ግንባሩ ባድመም አስመራም አንድ ቀን ይሆናል ነው። እንደዚህ የሚባል የለም ብለዋል። እንግዲህ ከወታደራዊ አንጻር ደጀን የሚባል የለም፣ ግንባሩ የት ጋር ነው የሚባለው ነገር የለም። ስለዚህ በዛ ደረጃ ከሚደረግ ነገር ውስጥ ከመግባት ለኤርትራም ለኢትዮጵያም በሚበጀው ነገር ላይ የኤርትራ መንግስት የመጀመሪያ እርምጃ ሰራዊቱን ከኢትዮጵያ ግዛት መሳብ፣ ታንክና መሳሪያዎቹን ማስወጣት የመጀመሪያ ተግባር ነው። ከዛ በኋላ በቀረቡለት አማራጮች መሰረት ተነጋግሮ ችግሮችን ለመፍታት መንቀሳቀስ ነው የመጀመሪያው። ግን
ምንም ቅድመ ሁኔታ የማያስፈልገው የኢትዮጵያን ሉዓላዊነት የግዛት አንድነቷን ጥሶ ገብቶ መሳሪያዎቹና ታጣቂዎችን አስገብቷል። ኢትዮጵያ ውስጥ ሕግ ካፈረሱ ኃይሎች ጋር ተባብሯል። ኢትዮጵያ ውስጥ ሰላም ከነሱ ኃይሎችን ሲደግፍ ቆይቷል። ይህ ምዕራፍ እንዲዘጋ ከወዲሁ ራሱን በማዘጋጀት ከዚህ አዙሪት ለመውጣት የራሱን አስተዋጽኦ ካደረገ ነገሩ ብዙም ምንድነው ብዙ መንገጫገጭ በሌለበት ሁኔታ ውስጥ ትግራይ ውስጥ ወዲያውኑ ሰላም ይረጋገጣል። በሌሎች አካባቢዎችም ዘላቂ ሰላም ማረጋገጥ የሚቻልበት ሁኔታ ይፈጠራል። ያ የማይሆን ከሆነ ደግሞ ያው እንትኑ እስከ ኤርትራ ድረስ ተስቦ ኤርትራ ምናልባት ለመጀመሪያ ጊዜ እንደ መንግስት ከቀጠለች ሁለተኛ ፕሬዝዳንት ልታገኝ ትችላለች ማለት ነው ከነጻነት በኋላ። ያ እንዲሆንም እንመኛለን። የመጀመሪያ ምኞቴ በሰላም አልቆ ኢትዮጵያ የራሷን የውስጥ ጉዳይ እንድትጨርስ መተው፣ በሌላም በኩል አሻፈረኝ ከተባለ ያው ኤርትራ ውስጥ መንግስት መፍረሱ ጥያቄ ውስጥ የሚገባ ነገር አይደለም። ሻዕቢያም ቢቀናው ኢትዮጵያ ውስጥ መንግስት ብቻ ሳይሆን ሀገር እንደሚያፈርስ ቅንጣት ታክል አልጠራጠርም። ኤርትራ ውስጥ መንግስት ሲፈርስ ግን ያ የፈረሰውን ነገር ለመሰብሰብ የኢትዮጵያ መንግስት ይጥራል፣ ሁኔታዎች ከቁጥጥር ውጭ እንዲያወጡ ይሞክራል ብዬ አምናለሁ። ስለዚህ ኤርትራም ከነጻነት በኋላ ሁለተኛ ፕሬዝዳንት ሊኖራቸው ይችላል ማለት ነው። ሁኔታዎች ወደ ምናየው የምንዳሳቸው ነገሮች ወደዛ እያመሩ ስለሆነ ወደዚህ ሁኔታ ውስጥ ሳይገባ መውጫ ነገር ካለ ያንን ለመጠቀም በኤርትራኖቹም በኩል የሻዕቢያ መንግስት ደጋፊዎችም ባጉል ተስፋ ኢትዮጵያ ውስጥ የሆነ ነገር በሚለው እሱ ላይ ተንጠልጥለው በሌለ ነገር እየጎመዡ በኋላ በእጃቸው ያለውን ነገር ላለማጣት ቢንቀሳቀሱ ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ ነሐሴ 4 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ነሐሴ 4 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።